እንግዲህ እዚህ ቲክቶክ ላይ ንጽጽር የምትሰሩ ወንድምና እህቶች ትልልቅ ሃይማኖት መምህራንን የምትሉ በጣም ብዙዎች ማቃችሁ እኔ ጉድ አይዲያ ወደ እስልምና ሃይማኖት በመግባት ላይ ነኝ። እስልምና ሃይማኖትን ለመቀበል በሙሉ ልብ በሙሉ ሐሳብ ዝግጁ ነኝ። በጣም ዝግጁ ነኝ። እያለቀስኩ አይደለም፣ በጣም ደስተኛ ሆኜ በጣም እውነቱ ገብቶኝ ለሌሎችም መናገር የምችለው የፈለገው ጥያቄ ቢመጣ የገባኝን እውነት ለማስረዳትና ለመመለስ በጣም ዝግጁ ከመሆን አንፃር ፐርሰናሊ ከጠየቃችሁኝ ለማለት ነው። እኔ የገባውበትን ምክንያት ለምስክርነት ለመስጠት በጣም ፈቃደኛ ነኝ። ወንድም እና እህቶች እንግዲህ አሁን ሁሉንም ነገር ተናግሮ እንደዚህ ነው እንዲህ ነው ማለት እና እንትን ማለት አልፈልግም። እንትን ፖለቲካ የሚሰሩም ሰዎች ስላሉ የሆነ ጉድ አይዲያ እንዲህ ነው እውቅናም አልፈልግም። በጣም ይቅርታ አድርጉልኝና እስልምናን የምቀበለው ምናልባት ኢምራንን ካገኛችሁልኝ በጣም ስለምወዳቸው ሰዎች እዚህ ቲክቶክ ላይ አሉ። ንጽጽር አብረን ከበፊት አንዳንድ ነገር እንትን ብለናል አሳልፈናል። ይሄ ነው የምለው ምክንያት። እኔ ፈለገ ንጽጽር የሚሰሩ ልጆች እዚህ ቲክቶክ ላይ ያሉ ሰዎች የምንሄድበት እኔም ስለነበርኩበት የምንሄድበት ርቀት ምንም አናገኝም። እንደኔ ልባችሁ አይሰበርም። ቆይቶ ግን መሰበሩ አይቀርም። ልትቆዩ ትችላላችሁ። ትንሽ ጊዜ ይወስድባችሁ ይችላል፣ ሊረዝም ይችላል፣ ምን ሊል ይችላል። ግን የሆነ ታይም ላይ የሆነ ጊዜ ላይ እየገባችሁ ከመጣ ቁርአንን የምታነቡና ሐዲስን የምታነቡ ከሆነ እውነታው ይገባችኋል። ወደ እውነታው ልባችሁ ያዘንብላል የሚል መልእክት አለኝ። ባጭሩ በጣም አረዘምኩት። ወንድሞቼ የምትሉት ነገር ካለ የምትሉትን በሉና ኢምራን በጣም ስለምወደው መጨረሻ ሻዳ እንግዲህ ከኢምራን ጋር እንይዛለን በፍቅር ማለት ነው። በፍቅር እንግዲህ እንደኔ እስልምናን የሚጠላ የለም ጋይስ። እኔ ያለብኝ ጥላቻ ስልኬን ከፍቼ ባሳያችሁ ወይኔ የተወያየውባቸው የጻፍኳቸው አንዴ እንደውም ኡስታዝ ወሂድ ተቆጥቶ የሆነ ነገር ተናግሮ የነበረ አላህ እጅ ምናምን አድርጌ ሰርቼ ሁሉም ክርስቲያኖችም እንትን ሲያረጉት ነበርና እንትን እዚህ ጋር አይን እዚህ ጋር እግር እጅ ምናምን እያልኩ ማለት በጣም ነብዩ መሐመድ ላይ እስልምና ላይ ብዙ ነገሮችን ርቀት ሄጃለሁ። እኔ የሄድኩበትን ያህል ርቀት ማንኛውም ክርስቲያን ሊሄድ አይችልም። ማንኛውም ቢሄድም መጨረሻ እስልምና ነው የሚቀበለው። በህይወቴ ማረሳት አንድ ሙስሊም ስቅ ብላ አለቀሰች። ስለ ነብዩ መሐመድን ስሳደብ ሰምታ በቃ ማቀርበው ስለሌለኝ ምናገረው ስለሌለኝ እንትን ምለው ጠይቄ ሁሉንም ስለጨረሱ የሆነ ነገር ሳሳያት ልጅቷ አለቀሰች። ወላሂ እስልምናን እንደው አላህ ይስጥ በተረፈን ምን ልበል ብላ በቃ ምንም አላለችም፣ ጥላ ሄደች። ከዛ በወቅቱ ትንሽ ምንም አልተሰማኝም ነበረ። ብዙ ሰዎችም ቴክስት ስለሚያደርጉ ስድብ ምንም ያዘንኩ። አንዴ ማነው እፎይ ላይቭ ገብቶ ስሙን ቀይሮ ነበርና የሚያንጠባጥበው ነብይ ብሎ ስሙን ቀይሮ ነበርና ሻይ ቤት ቁጭ ብዬ ሻይ የጠጣው ቲክቶክ ላይ ስገባ ላይቭ የሚያንጠባጥበው ነብይ ይላል እና እኔ የገባው መሰለኝ ላይቭ። ምክንያቱም እኔ በፊት አደርገው ነበረ እሱ ላይቭ እዚህ ከመምጣቱ በፊት እና ብዬ ይሄ ነገር መቅረት አለበት፣ እንደዚህ ለምን ይደረጋል ብዬ እኔ በፊት ስለማረገው ስተቱን ስለማቀው በጣም ልቤ እንትን አለ፣ በጣም አዘነ። እንደዚህ አይነት አካሄድ መጨረሻው ምንም ውስጥ ልብ መስበር ነው። አስቀምጣለሁ ብቻ ግን ስልክ
የሆነ ማመንም ከብዶኛል። ወላሂ መልካም እዚህ ቀለድኩ አይደለም። ማመንም ከብዶኛል። ብዙ ነገር ተቀላቀለ ስሜት የተሰማኛለሁ። አልሐምዱሊላህ ዋናው ልብህን አላህ ክፍት ሲያደርግ እና እሺ ምራን እኔ የሚለውን ከኔ ጋር ተከትለ እሺ አሽሃዱ አላህ ኢላሃ ኢለላህ ወአሽሃዱ አነ ሙሐመደን አብዱሁ ወረሱሉ። አላሁ አክበር አላሁ አክበር አላሁ አክበር። አሁን አንተ ወንድሜ መልካም ሀሳብ አልሐምዱሊላህ ወደ እስልምና ገብተህ ማለት አንዴ በአማርኛ ደግሞ እንበለው ከአላህ በስተቀር በሐቅና በእውነት የሚመለክ አምላክ እንደሌለ መሰክራለሁ። በሐቅና በእውነት የሚመለክ አምላክ እንደሌለ መሰክራለሁ። ነብዩ መሐመድም የአላህ መልእክተኛና የአላህ ባሪያና መልእክተኛ መሆናቸውን መሰክራለሁ። አላሁ አክበር አላሁ አክበር። ጉዳይዳ ሐሳብህን ግለጽና ኢንሻአላህ ቀሪ ደግሞ የምነው ነገሮች አሉ። ቀጥል። ምን ሐሳብ? እሺ አላሁ አክበር አላሁ አክበር አላሁ አክበር። አልሐምዱሊላህ ረቢል ዓለሚን። ክብር ምስጋና ለአላህ ለዓለማቱ ጌታ። ጉዳይዲያ አላህ ያጽና እስቲቃማውን ይስጥ ነው የምለው። ሁላችንንም አላህ ያጽናን። እንግዲህ እኔ እንጃ በቃ የአላህ ስራ የሚገርም ነው። አልሐምዱሊላህ። እንግዲህ አንተ ካሁን በኋላ እንደተወለደ ሕፃን ልጅ ነህ። እንግዲህ አሁን ሻሃዳ በያዝክበት ቅጽበት ላይ አላህን በብቸኝነት ለማምለክ ፈቅድክ እሱን ለመያዝ እሱን በመያዝ እሱን በማምለክ የዘላለም ለመያዝ ወስነ እርምጃን ሀብለ ጀምራል። አላህ ደግሞ ከዚህ በፊት የሰራቸውን ኃጢያቶች ጠቅላላ አምሮክ ልክ እንደ ሕፃን ልጅ ነው። ልክ እንደ ሕፃን ማለት ነው፣ ምንም ኃጢያት እንደሌለበት እና አላህ ጽናቱን ይስጥክ ነው የምለው። አይ ቲንክ አንተን እንዲያወራ ማለት ይከብዳልና ኢምራን ብታወራ ነው ደስ የሚል። ኢምራን አውራና ጉዳይ ዲያ ግን ጊፍተሮች ጊፍት አትስጡኝ። ጊፍት አልፈልግም በእናታችሁ። ሌላ ነገር እንዳይመስል ሰዎች እንደዛ እንዳይመስላቸው